እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የጽድቅ ፀሐይ በልባቸው የበራች በቅድስናቸው ዓለምን ያበሩ የቅዱሳን ዜና ሕይወት ሁል ጊዜም አዲስ ነው። ከነዚህ መካከል እንደ ንጋት ኮከብ የሚያበራው የእግዚአብሔር ወዳጅና የጽድቅ መምህር የሆነው የቅዱስ ዮሐንስ ገድል የመንፈስ ቅዱስ ስጦታ የታየበት ትዕግስትና ተጋድሎ የነገሰበት ሰማያዊ መዝገብ የቅዱሳን ሕይወት እንደ ወርቅ በሳት ተፈትኖ ያለፈ እንደ ዕጣን መዓዛው ለትውልድ የሚተርፍ ዛሬ የምንዘክረው የቅዱስ ዮሐንስን ገድል ሥጋዊ ፈቃድን በነፍስ ድል የመታበት ዓለምን ንቆ ለሰማያዊ ክብር የተጋደለበት ታላቅ ድል። ይህ ታሪክ ትረካ ሳይሆን ወደ መንፈሳዊ ዓለም የምንመለከትበት መስታወት፣ የቃላት ድርድር የማይገልጸው የሰው ልጅ አእምሮ ተመራምሮ የማይደርስበት የቅድስና ሕይወት ባለቤት የቅዱስ ዮሐንስ ገድል እንሆ። ይህ የሕይወት መዝገብ በትሕትና ለሚቀርቡት ብርሃን፣ በሃይማኖት ለሚማጸኑት ደግሞ ጽናትን የሚሰጥ መንፈሳዊ ማዕድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር አጋዥነት አምኜ ጌታችን ኢየሱስ ክርስቶስ ለወዳጁ ለመጥምቀ መለኮት ዮሐንስ የሰጠውን የቃል ኪዳን መጽሐፍ ጀምራለሁ። ጸሎቱ በረከቱ ይደርብን፣ አማላጅነቱ ይደረግልን ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መጥምቀ መለኮት ዮሐንስ መጥቶ እንዲህ በማለት ቃል ኪዳን ይገባለትን ልብ በማለት ሕሊናን በመሰብሰብ እንድትሰሙ እንድንሰማ እግዚአብሔር አምላካችን ሰሚ ጆሮ አስተዋይ ልቦና ይመጽውተን ይመጽውታችሁ አሜን። ሰው ሁሉ በፈጸመው በደል ተጸጽቶ በሠራው ኃጢአት አዝኖ የመጥምቀ መለኮት ዮሐንስን ቃል ኪዳን አምኖ ዮሐንስ በተሰጠው ቃል ኪዳን ከፈጣሪው አማልዶ ከዲያብሎስ ግርማ ከሲኦል ፍዳ ያድነኝ ብሎ ዮሐንስን አማላጅ አድርጎ ስሙን በመጥራት መታሰቢያውን በማድረግ ቤተ ክርስቲያኑን በመሳም ዜና ተአምሩን የተጻፈበትን የገድሉን መጽሐፍ በመስማት ሰው ሁሉ እንደ ችሎታው በስሙ ለነዳያን መልካም ሥራ ቢያደርግ ከመጥምቁ ዮሐንስ ጋር ያለ ወቀሳ ያለ ከሰሳ ወደ መንግሥተ ሰማያት ይገባል በማለት ጌታችን ኢየሱስ ክርስቶስ የሰጠውን ቃል ኪዳን እንስማ። የዓለም ብርሃን እንደ ፀሐይ በክብረ ብርሃን የተከበበ መጥምቀ መለኮት ቅዱስ ዮሐንስ ከዚህ ዓለም ጻር ጋር መውጣት መውረድ የሚያርፍበት በደረሰ ጊዜ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኪሩቤልንና ሱራፌልን ዙፋን እንደተሸከመው ሆኖ በአንድነቱ በሦስትነቱ እየተመሰገነ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ቅድስት ድንግል ማርያም በቀኙ ቆማ ቅዱሳን መላእክትን አስከትሎ እልፍ መላእክትን በፊቱ እልፍ መላእክትን በግራው እልፍ መላእክትን በቀኙ በፊት በኋላው ቆመው በጌታችን መንበር ዙሪያ እንደ ግድግዳ ከበው ቆመው እልፍ መላእክት እልፍ ብርሃናት በፊት በቀኙ በኋላው በግራው መልካቸው ይህንን ይመስላል የማይባሉ ስማቸው የማይታወቅ ግርማቸው የሚያስፈራ አእላፍ መላእክት በየነገዳቸው በየማህበራቸው መስከረም 1 ቀን ጌታችን ፈጣሪያቸውን ተከትለው ወደ መጥምቀ መለኮት ዮሐንስ መጡ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ወደ ዮሐንስ መጡ። ነቢዩ ዳዊትን በገናውን ይዞ ክቡራን ነገሥታትን ሁሉ መሰንቆ እየመቱ ጌታችን ኢየሱስ ክርስቶስን ተከትለው መጡ። የእስራኤል ንጉሥ ነቢዩ ዳዊት እንዲህ በማለት
በገና እየደረደረ ያመሰግን ነበር። እግዚአብሔር ባወቀው ነገር እግዚአብሔር በኩርነት የጻድቅ ሰው ሞት ልዩ ነው፣ ጻድቅ ሰው እንደ ዘንባባ ያፈራል፣ በፈጣሪው ዘንድ ጸጋ ክብር ያገኛል። በደጋ እንደ ተተከለ ዝግባ ይሆናል፣ ከፍሬ ክብር ያደርሳል። በጌታው ፊት ብዙ ጸጋ ክብር ያገኛል። እነሱም በቤተ እግዚአብሔር ውስጥ እንደ ምሰሶ የተተከሉ ናቸው። ዳግመኛም እንዲህ ይል ነበር፣ እግዚአብሔርን በሕግ አምልኮት የሚፈራ ትእዛዙንም እጅግ የሚወድ ንዑድ ክቡር ነው። ዘሩም በምድር ላይ ኃያል ምስጉን ይሆናል። የጻድቃን ትውልድ የተባረኩ ይሆናሉ። ክብርና ባለጠግነት ከቤቱ ነው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መስከረም 1 ቀን ካህንና ነቢይ ወደሆነ የዓለም ብርሃን እንደ ፀሐይ በክብረ ፈጣሪው ያበራ ወደ መጥምቀ መለኮት ዮሐንስ መስከረም 1 ቀን እንዲህ በማለት አነጋገረው። የታመንክ አገልጋዬ ፈቃዴን ፈጻሚ ወዳጄ ዮሐንስ ሆይ እንደምን ሰነበት ቸራለህን? እነሆ ከድካም ወደ ዕረፍት ከባርነት ወደ ነጻነት ላወጣ ከሐዘን ወደ ተድላ ደስታ ልወስድህ መጥቻለሁ። ከሰይጣን ፈተና ከዲያብሎስ ወጥመድ ላድን ወደ አንተ መጥቻለሁ። እነሆ ስምህን ለሚጠሩ መታሰቢያን ለሚያደርጉ ኃጥአን ሁሉ ቃል ኪዳን ልገባልህ ከአንተ ዘንድ ደርሻለሁ አለው። ንዑድ ክቡር የሆነ መጥምቀ መለኮት ዮሐንስ መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ኪዳን በተናገረው ጊዜ ከፈጣሪው ግርማ መለኮት የተነሳ ደንግጦ ከፍርሃቱ ብዛት የተነሳ በግንባሩ ወደ መሬት ወደቀ። ጌታችንም ፍርሃቱን አርቆለት ከመሬት አንስቶ በእጁ ይዞት እንዲህ በማለት አናገረው። ወዳጄ ዮሐንስ ሆይ አይዞህ፣ አትፍራ፣ አትደንግጥ። ለመዓት አይደለ ለምህረት፣ ለማዋረድ አይደለ ለማክበር፣ ለማጥፋት አይደለ ለድህነት ወደ አንተ መጥቻለሁ። ወዳጄ ዮሐንስ ሆይ ልብህ ያሰበውን ሁሉ ከኔ የምትሻውን ለምነኝ እሰጥሃለሁ አለው። ንዑድ ክቡር የዓለም ብርሃን እንደ ፀሐይ በክብረ ፈጣሪ ያበራ ገባሬ ተአምራት ወመንክራት መጥምቀ መለኮት ዮሐንስን ፍርሃቱ ራቀለትና ፈጣሪውን እንዲህ በማለት ልመና ቀረበለት። አቤቱ ጌታዬ፣ የፍጥረት ሁሉ አምላክ፣ ለሚታየውም ለማይታየውም ሁሉ ፈጣሪ አንተ ነህ። ከሰማይ በላይ ከሰማይ በታችም ቢሆን ከአንተ የተሰወረ የለም። ሁሉ በፊት የተገለጸ ነው። ዓለም በሙሉ ጽንፍ እስከ ጽንፍ ድረስ ያለ ሁሉ እንደ እንቁላል በመሃል እጅ የተያዘ ነው። ለሰውም ለእንስሳም ሆነ ለፍጥረት በሙሉ አስበ መጋቢ አንተ ነህ። ልቦና ያሰበውን ሁሉ ለምነኝ ካልከኝ ልቦና ያሰበውን ኩላሊት ያመላለሰውን ሁሉ መርምረ ታውቃለህ። ነገር ግን የምትፈልገውን የምትመኘውን ለምነኝ ካልከኝ አቤቱ ጌታዬ ሆይ በቃል ኪዳን ያምነው ስሜን ለሚጠሩ መታሰቢያን የሚያደርጉ ኃጥአንን ሁሉ ማርልኝ። ይህንን የምለምንህ በሥራዬ በጽድቄ ሳይሆን ስለ እናት ስለ ማርያም ስለ ወዳጅ ስለ አብርሃም ለአንተ መሥዋዕት ሆኖ በቀረበ ስለ ይስሐቅ ቅዱስ አድርጌሃለሁ ብለህ ስለ መረጥከው ስለ ያዕቆብ ስለ እኔም ስለ መጥምቀ መለኮት ስለ ዮሐንስ ብለህ ኃጥአንን ሁሉ ከሐሳር ወደ ክብር አሳርፍልኝ፣ ከሐዘን ወደ ደስታ ቦታ ኑርልኝ። ሕዝብህን ሁሉ ከወቀሳ ከከሰሳ አድንልኝ፣ ከሲኦል መከራ ከሰይጣን ከሰሳ ሰውርልኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለዓለም ብርሃን እንደ ፀሐይ በክብረ ፈጣሪው የተከበበ ንዑድ ክቡር ለሆነ ለመጥምቀ መለኮት ዮሐንስ እንዲህ በማለት ቃል ኪዳን ገባለት። ወዳጄ ዮሐንስ ሆይ የሰጠውክን ቃል ኪዳን አምኖ ስምህን አማላጅ አድርጎ በበዓል ዕለት በቤተ ክርስቲያን ውስጥ የጸለየ የተማጸነ ሁሉ ዝክርህን ያዘከረ ስምህን ጠርቶ የለመነ
ከዚህ ዓለም ነፍሱ ከስጋው ተለይታ ወደ እኔ በመጣች ጊዜ ሰባቱን ሰማየ ሰማያት የመንግሥተ ሰማይን በር ከፍቼ ያለ ወቀሳ ያለ ከሰሳ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ከኔ ዘንድ እንዲመጣ አድርገዋለሁ። ከኔ በቀር መላእክት እንኳ ክብርን ከማያውቁ ገነት ከተከፈተበት እረፍት ከተነደፈበት ተድላ ደስታ ኖረዋለሁ። የብርሃን ልብስም አለብሰዋለሁ። የብርሃን አክሊል በራሱ ላይ ደፋለታለሁ። የብርሃን ሐብል በአንገቷ አጠልቅለታለሁ። ባህረ ሲኦልን ተሻግሮ ወደ መንግሥተ ሰማይ የሚመጣበትን የብርሃን መርከብ ሰጠዋለሁ። የት ትሄዳለህ ወዴት ትገባለህ ተብሎ የሚከራከረው ሳይኖር በቅዱሳን መላእክቶች ፊት ደስ አሰኝቼ ከብርሃን አዳራሽ ውስጥ አስገባዋለሁ። እስከ 55 ትውልድ ድረስም እምረዋለሁ። በስምህ ለተራበ ያበላ ለተጠማ ያጠጣ ሰው ቢኖር ኃላፊውን መብል መጠጥ በሰጠ ፈንታ እኔ በሰው እጅ ያልተጋገረ ሰማያዊ ህብስት አበላዋለሁ። ከወተት የነጣ ከማር ከሱካር የጣፈጠ ከኤዶም ገነት የሚፈሰውን ማየ ሕይወትን አጠጣዋለሁ። ከሚበላው ከሚጠጣው ከፍሎ በስምህ ለነዳያን ስለሰጠ ስጋዬን ደሜን እሰጠዋለሁ። ማለትም በሃይማኖት ጸንቶ በምግባር ሰፍቶ ስጋዬን ደሜን እንዲቀበል አድርገዋለሁ። ለስጋዬ ለደሜ የሚያበቃ ሥራ አሰራዋለሁ። ካገኙ ማጣት ከገቡበት መውጣት የሌለበት የዘላለም ሕይወት መንግሥተ ሰማይን አወርሰዋለሁ። በአብርሃም በይስሐቅ በያዕቆብ አጠገብ እንዲኖር አድርገዋለሁ። እስከ 55 ትውልድ እምረዋለሁ። በስምህ ቤተ ክርስቲያን ያነጸ ሰው ቢኖር እኔ በመንግሥተ ሰማይ 77 አዳራሽ አንጽለታለሁ። ፍጹም መንግሥተ ሰማይንም አወርሰዋለሁ። እስከ 55 ትውልድ እምረዋለሁ። ማንም ሰው ወደ ስጋዊ ተግባርም ሆነ ወደ መንፈሳዊ ተግባርም ቢሆን ሲሄድ ይህ የመጥምቀ መለኮት ዮሐንስ ቤተ ክርስቲያን ነው ብሎ ቅጽሩን ገረገረውን ቢሳለም የተሳለምም ቢኖር እኔ መንበረ መንግሥቴን አሳልመዋለሁ። በክብር ከፍ ከፍ አድርጌ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ጸጋ ክብር ሰጠዋለሁ። እስከ 55 ትውልድም እምረዋለሁ። በስምህ ዝክር ለሚያዘክር መታሰቢያን ለሚያደርግ እህል ወይም ገንዘብ ያበደረ ቢኖር ተመላሽ ገንዘብ በስምህ ስላበደረ እኔ በመንግሥተ ሰማይ ጽድቅን አበድሬው የዘላለም ሕይወትን አጎናጽፈዋለሁ። ከቤተ ክርስቲያንህ የተቀበረውን ከመከራ ነፍስ አድነዋለሁ። ኢየሩሳሌም ሄዶ ከኔ መቃብር እንደተቀበረ አድርገዋለሁ። ያለ ንስሐ ያለ ወቀሳ ያለ ከሰሳ ሳይኖርበት ስለ አንተ መንግሥተ ሰማይን አወርሰዋለሁ። እስከ 55 ትውልድ እምረዋለሁ። ቤተ ክርስቲያንህ ከታነጸበት ስምህ ከሚጠራበት መታሰቢያ ከተደረገበት የተአምርህ ዜና ከሚነገርበት የገድልህ መጽሐፍ ተነቦ ከሚተረጎምበት ቦታ እኔ በረድኤት ከዛ አገኛለሁ። የገድልህን መጽሐፍ ከሚነበብበት ተአምርህ ከሚነገርበት መናፍስተ ርኩሳን አጋንንት እንዳይደርሱ እልፍ አይላፍ መላእክትን ጠባቂ እረኞች ከዛ ኖራለሁ። ከዛ ቦታ ሰይጣናት የ80 ቀን መንገድ ያህል እንዲርቁ አደርጋለሁ። ከሩቅም ከቅርብም ወደ ቤተ ክርስቲያን የሄደውን ወደ መቃብር ኢየሩሳሌም እንደሄድ አደርገዋለሁ። 7 ዓመት ከመንፈቅ የዘነመውን ዝናብ የሚያህል ጸጋ ክብር ሰጠዋለሁ። እስከ 55 ትውልድም እምረዋለሁ። ወደ ቤተ ክርስቲያን ለመሄድ አስቦ የህመም ችግር ገጥሞት በእርጅና ቢቀር መንገድ ጀምሮ ቢመለስ ከቤተ ክርስቲያን ደርሶ በአፉ እንደተሳለመ ቆጥረዋለሁ። ክብሩም ከቤተ ክርስቲያን ደርሰው ከሳሙት እኩል አድርገዋለሁ። እስከ 12 ትውልድ እምረዋለሁ።
በበዓል ዕለት በወሩ በቤተ ክርስቲያን የሚያገለግለውን ሰው ይልቁንም መስከረም 1 ቀን፣ መስከረም 2 ቀን፣ ሚያዝያ 15 ቀን፣ ሰኔ 30 በመሐሌት በእጁ እያጨበጨበ እያሸበሸበ በጽናጽን በከበሮ ያገለገለ ሰው ቢኖር እኔ የመላእክትን ምስጋና አሰማዋለሁ። ሄሮድስ እንዳስፈጃቸው ሕፃናት ምስጋና ቆጥርለታለሁ። በመስማቱ አጥንትን የሚያለመልም ነፍስን የሚያስደስት የመላእክትን ምስጋና አሰማዋለሁ። ቅዱስ 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 እያሉ እንደሚያመሰግኑኝ እንደ መላእክት ምስጋና አድርጌ እቀበለዋለሁ። ነፍሱ ከሥጋ ተለይታ በምትመጣ ጊዜ መላእክት አጅበውት በፊት በኋላው በቀኝ በግራው ሆነው የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። አቤቱ ጌታዬ እኔ ባሪያ ነኝ፣ ባሪያ የሴት ባሪያም ልጅ ነኝ እያሉ ሊቃነ መላእክት ከኔ ዘንድ እንዲያመጡት አደርገዋለሁ። እስከ 55 ትውልድ ምረዋለሁ። በስምህ የታመመ ቢጠይቅ ያዘነ ቢያረጋጋ በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስ ፊት አረጋግቼ ያለ ወቀሳ ያለ ከሰሳ ገነት ከተከፈተበት እረፍት ከተነደፈበት ያለ ፍርሃት አገባዋለሁ። በቅዱሳን አገልጋዮችም ጎን አኖረዋለሁ። እስከ 7 ትውልድም እምረዋለሁ። የገድልህን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ ተነቦ ሲያበቃ ገበታውን የሳመ ሲነበብ ቃሉን የሰማ ስሙን በሕይወት መጽሐፍ በአምደ ወርቅ በጽድቅ ቀለም እጽፈዋለሁ። ያለ ወቀሳ ያለ ከሰሳ ከቅዱሳን አገልጋዮቼ ጋራ በቀኝ አቆመዋለሁ። የገድልህን መጽሐፍ በተሳለመ ፈንታ መንበረ መንግሥቴን አሳልመዋለሁ። እስከ 55 ትውልድም እምረዋለሁ። የገድልህ መጽሐፍ የተነበበበትን ውሃ እኔ እንደተጠመቅኩበት ማየ ዮርዳኖስ አድርገዋለሁ። የገድልህ መጽሐፍ በተነበበበት ውሃ የተጠመቀ ሰው ቢኖር እስከ 80 ዓመት የሰራውን ኃጢአቱን አስተስርይለታለሁ። ወንዱን የ40 ቀን ሴቷን የ80 ቀን ሕፃን አድርገዋለሁ። እኔ ከተጠመቅኩበት ማየ ዮርዳኖስ እንደተጠመቀ ይሆናል። ሰውም ሆነ እንስሳ ቢታመም በጽኑ እምነት ይደረግልኛል ብሎ አምኖ በጽኑ እምነት ያለ ጥርጥር ውሃ አቅርቦ የገድልህን መጽሐፍ በላዩ ላይ አንብቦ ቢረጫቸው ወይንም ቢጠጣ ፈጥኖ ከደዌው ይፈወሳል። የገድልህ መጽሐፍ የተነበበበትን ማየ ጸሎት በቤቱ ውስጥ ቢረጭ ከዚያ ቤት በረከትን እመላበታለሁ። ተድላ ደስታ ከዛ ቤት አኖራለሁ። የእህል ረሃብ፣ የውሃ ጥማት፣ ተላላፊ በሽታ አላመጣበትም። በአንተ ስም ለታረዘ ያለበሰ ሰው ቢኖር በጻድቃን በሰማዕታት ፊት በሰው እጅ ያልተሰራ የእሳት ላንቃ የመሰለ የብርሃን ልብስ በመላእክቶቼ ፊት በግልጽ አለብሰዋለሁ። ያለ ከሰሳ ያለ ወቀሳ ካንተ ጋራ ወደ መንግሥተ ሰማይ አገባዋለሁ። እስከ 13 ትውልድ ምረዋለሁ። በበዓልህ ዕለት ለተራበ ያበላ ሰው ቢኖር 1000 ዓመት ተፈጽሞ ዓለምን በማሳልፍበት ጊዜ ካንተ ጋራ በቀኝ ያቆመዋለሁ። በሰው እጅ ያልተጋገረ የሕይወት እንጀራ በለዋለሁ። በአንተ ስም ደግሶ በበዓል ዕለት ነዳያንን ስላጸገበ በጣም ወደዋለሁ። እኔ ከመሥዋዕት ምጽዋትን እመርጣለሁና። በስምህ እንግዳ የተቀበለውን እንግዳ ሆኖ በነፍሱ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ። በቤቴም ጥላ ስር አሳርፈዋለሁ። ያለ ወቀሳ ያለ ከሰሳ መንግሥተ ሰማያት እንዲገባ አደርገዋለሁ። በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስ ፊት ደስ አሰኘዋለሁ። እስከ 10 ትውልድ ምረዋለሁ። ደስ ብሎት በዓልህን ያከበረ ሰው ሁሉ በሰማያዊ አባቴ በአብ ማህየዊ በሚሆን በመንፈስ ቅዱስ ፊት ደስ አሰኘዋለሁ። ያለ ወቀሳ ያለ ከሰሳ በሰማያውያን መላእክቶች ፊት ደስታዋ ከማያልቅ
መንግሥተ ሰማይ አገባዋለሁ፣ ከሲኦል እሳትም አድነዋለሁ። በዓልህን ከሚያከብሩት ጋር እኔ አብሬያቸው እገኛለሁ። እስከ 55 ትውልድ ምረዋለሁ። ለቤተ ክርስቲያንህ ዕጣን፣ ሻማ፣ ልብሰ ተክህኖ፣ መጎናጸፊያ፣ መጋረጃ፣ ነጭ ስንዴ የሰጠ ሰው ቢኖር እስከ 55 ትውልድ ምረዋለሁ። በወር በወሩ በዓመት በዓመቱ ሳር አጭዶ በቤተ ክርስቲያን ውስጥ የጎዘጎዘ ቢኖር ጸሎቱን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። እስከ 55 ትውልድ ምረዋለሁ። በቤተ ክርስቲያን በወር በወሩ ሆነ በዓመቱ ሥጋዬ ደሜን የተቀበለ ሰው በባለሟልነት በሰማያዊት ኢየሩሳሌም እንዲቀርብ አድርገዋለሁ። ሥጋዬን ደሜን መቀበል ያልቻለውን ሰው ለዝክርህ ከተደረገው ፍርፋሬ የቀመሰ እንደ ሥጋዬ ደም ያደርግለታለሁ። ፍርፋሪውን ባያገኝ እንጀራውን ዳቦውን የተበላበትን ገበታ ጠላው የተጠጣበትን ጽዋ በምላሱ ይላስ። እኔ ኢየሱስ ክርስቶስ በማይታበለው ቃሌ እንደ ሥጋዬ ደሜ አደርግለታለሁ። ቤተ ክርስቲያን ከታነጸችበት ከተመሰረተችበት ቦታ ስምህ ከተጠራበት መታሰቢያ ከተደረገበት ሀገር ረሃብ፣ የውሃ መታጣት፣ አባር፣ ቸነፈር፣ የሰው መቅሰፍት፣ የእንስሳት ሞት አላመጣበትም። ፍጹም ተድላ፣ ደስታ፣ ጥጋብ በዛች ሀገር መላበታለሁ። የዓለም ብርሃን እንደ ፀሐይ በክብረ ፈጣሪው ያበራ ተአምር አድራጊ የሆነ ንዑድ ክቡር መጥምቀ መለኮት ዮሐንስ ይህንን ሁሉ ቃል ኪዳን ከጌታችን ኢየሱስ ክርስቶስ ቃል በሰማ ጊዜ በጣም ተደሰተና የእናቱን ጡት እንደጠባ ጥጃ ዘለለ። ከፈጣሪው ፊት ወድቆ ሰገደለትና እንዲህ በማለት አመሰገነው። አቤቱ ጌታዬ ሆይ ቸር ከሚሆን ከባሕሪ አባትህ ከአብ ማህየዊ ከሚሆን ከመንፈስ ቅዱስ ጋራ ዛሬም ዘወትርም ለዘላለም በእውነት ምስጋና ይገባሃል። መጠኔ ያይደለ ኃጥ በደለኛ ለመሆን ለኔ ይህንን ሁሉ ክብር የሰጠኸኝ፣ ነገር ግን በቸርነት ሰውን በመውደድህ ነው እንጂ በበጎ ስራዬ አይደለም። ዳግመኛ የዓለም ብርሃን እንደ ፀሐይ በክብረ ፈጣሪው የተከበበ መጥምቀ መለኮት ዮሐንስ ጌታውን ፈጣሪውን እንዲህ አለው። ጌታዬ ፈጣሪ መድኃኒቴ ኢየሱስ ሆይ መታሰቢያን የሚያደርግ ሰው ልጅ ባይኖረው መካን ቢሆን ምን ዋጋ ትሰጠዋለህ አለው። ጌታችን ኢየሱስ ክርስቶስም እንዲህ አለው። ልጅ ባይኖረው መካን ቢሆን የ55 ትውልድ ክብር ደርቤ ሰጠዋለሁ። ወደ ኋላው ትውልዱን ቆጥሬ ዘሩን አድንለታለሁ። ቤተ ክርስቲያን የታነጸችበትን ቦታ እንደ ጽርሐ አርያም መንበረ መንግሥት ያደርጋታለሁ። ጌታችን ኢየሱስ ክርስቶስ ለወዳጁ ለዮሐንስ ይህንን ቃል ኪዳን ሰጥቶት 3 ጊዜ ስሞት ከሱ ወደ ሰማይ አረገ። ከዚህ በኋላ ንዑድ ክቡር መጥምቀ መለኮት ዮሐንስ 47 ዓመት በሆነው ጊዜ እንደ እንቅልፍ ሸለብታ ያለ ጻር ያለ ጋር ከዚህ ዓለም መከራ ሚያዝያ 15 ቀን አረፈ። በእረፍቱ ዕለት 7ቱ ሰማያት ተከፈቱ። 7ቱ የእሳት መጋረጃዎች ግራ ቀኝ ተከፈቱ። የዮሐንስን ነፍስ ለመቀበል በአንድነታቸው እየተመሰገኑ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን አስከትለው አብ፣ ወልድ፣ መንፈስ ቅዱስ ወደ መጥምቀ መለኮት ዮሐንስ መጡ። መላእክት፣ ሊቃነ መላእክት ሁሉ ክቡራን ነገሥታት ዳዊት፣ ሰለሞን፣ ሕዝቅያስ በገና እየደረደሩ መሰንቆ እየመቱ ነፍሱን ለመቀበል መጡ። ዳግመኛ መልከ ጼዴቅ፣ ዘካርያስ፣ አባቱ ስምዖን የብርሃን አክሊል በራሳቸው ደፍተው የወርቅ ጽና ይዘው እያጠኑ ነፍሱን ለመቀበል መጡ። የዕጣኑ ሽታ ከዚህ ዓለም ሽቶ 7 እጅ ይበልጥ ነበር። ያን ጊዜ በዕጣኑ መዓዛ ተመስጣ ነፍሱ ከስጋው ተለየች።
በዛን ዕለት የታጠነው ዕጣን ከካህናተ ሰማይ ዕጣን ጋር እንደሆነ መላእክት፣ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት ስለ መጥምቀ መለኮት ዮሐንስ ዕረፍት በአንድነት ያመሰግኑ ነበር። ነቢዩ ዳዊት እንዲህ በማለት ያመሰግን ነበር። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ፣ የሴት ባሪያም ልጅ ነኝ። ዳግም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ንጽሕት ክብርት ወላዲተ አምላክ የሆነች እመቤታችን ማርያም ነፍሱን ለመቀበል መጣች። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት ሁሉ እያዩአት ክብርት እመቤታችን በግልጽ ነፍሱን ተቀብላ ሳመቻት። ከዚህ በኋላ አብ፣ ወልድ፣ መንፈስ ቅዱስ የዮሐንስን ነፍስ ይዘው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እያመሰገኗቸው ወደ ሰማይ አረጉ። ነፍሱንም ከእርሳቸው ጋር አሳረጓት። በድኑን ደቀ መዛሙርቶቹ በንጹሕ ግምጃ ገንዘው በነቢዩ ኤልሳ መቃብር ቀበሩት። ይቅር የሚያሰኘንን ኃጢአታችንን የሚያቃልልልን ይህንን ንዑድ ክቡር ዮሐንስን ለሰጡን ለአብ፣ ለወልድ፣ ለመንፈስ ቅዱስ ምስጋናና ቅርብ። አብን እናመስግነው፣ ወልድን እናክብረው፣ መንፈስ ቅዱስን እንመነው ለዘላለሙ አሜን። የመጥምቀ መለኮት ዮሐንስ ጸሎቱ በረከቱ ይደርብን፣ አማላጅነቱ ይደረግልን ለዘላለሙ አሜን። ንዑድ ክቡር የሆነ የእስክንድርያው ሊቀ ጳጳስ አባ ትናቴዎስ እንዲህ ይላል። እናንተ ሕዝበ ክርስቲያን በወልድ ውሉድ በክርስቶስ ክርስቲያን ተብላችሁ በጥምቀት ከብራችሁ በወንጌል ያመናችሁ ሰው በሙሉ የንዑድ ክቡር መጥምቀ መለኮት ዮሐንስ ቤተ ክርስቲያን ለመሳም የመጣችሁ የመጥምቀ መለኮት ዮሐንስን በዓል ለማክበር ቃል ኪዳኑን አምናችሁ የገድሉን መጽሐፍ ለመስማት የተሰበሰባችሁ ሁሉ እግዚአብሔር ፈጣሪያችን በክንፈ ረድኤቱ በምሕረቱ ጥላ ይሸፍናችሁ አሜን። ወደ ዮሐንስ ቤተ ክርስቲያን መሳም ስትሄዱ ስማችሁ ወደ ቤታችሁ ስትመለሱም ቢሆን እግዚአብሔር አምላካችሁ ገደሉን ሜዳ አድርጎ መከራውን አርቆ በሰላም ይጠብቃችሁ አሜን። እግዚአብሔር ንጉሳችሁ መዓቱን በምህረቱ ቁጣውን በትዕግስት ያርቅላችሁ አሜን። በነፍሳችሁ ከባሕረ ሲኦል ያድናችሁ አሜን። እግዚአብሔር ጌታችሁ ዝናመ ምህረቱን አዝንቦ እክለ በረከቱን ያወርድላችሁ አሜን። እግዚአብሔር አምላካችሁ በመሬት የተዘራውን ፍሬ ያብዛላችሁ። ከስጋዊ ጠላት ከሰይጣን ፈተና ከሰይጣን ወጥመድ ከዲያብሎስ ግርማ አድኖ ያውጣችሁ ይሰውራችሁ። እናንተ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት በሙሉ የሰዋችሁት መስዋዕት፣ ያጠናችሁት ዕጣን፣ የጸለያችሁት ጸሎት፣ የለመናችሁት ልመና እግዚአብሔር አምላካችሁ ወዶ ሰምሮ በብሩህ ገጽ የሚቀበላችሁ ይሁንላችሁ አሜን። የአዳምና የሔዋን የነቢያትና የሐዋርያት ሀብቱና በረከቱ ይደርባችሁ አሜን። የጻድቃን የሰማዕታት ረድኤት ይጠብቃችሁ፣ የመላእክት ኃይላቸው ይስፈንባችሁ። ጌታችንን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የንጽሕት ክብርት የልዕልት ወላዲት አምላክ የሆነች የድንግል ማርያም በረከት፣ ልመና፣ አማላጅነት አላባሽ ጋሻ ሆኖ በዚህ ዓለም ከሥጋ መከራ ጠብቆ በነፍሳችሁ መንግሥተ ሰማይን ያወርሳችሁ አሜን። የንዑድ ክቡር መጥምቀ መለኮት ዮሐንስ በረከት ረድኤት አማላጅነት ከመጥምቀ መለኮት ቤተ ክርስቲያን ውስጥ ከተሰበሰባችሁ ይህንንም ገድሉን ከምትሰሙ በሀገር ውስጥ በሀገር ውጭም ያላችሁ በትንሹም በትልቁም በባለጸጋውም በድሃውም ላይ በቄሱም ላይ በዲያቆኑም ላይ የሥላሴ ቸርነት የድንግል ማርያም አማላጅነት የዮሐንስ መጥምቅ ጠባቂነት አይለያችሁ አሜን። የክርስቶስ ቤተሰቦች የማህደር ሚዲያ ተከታታዮች ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስ መልኩን እናሰማለን።
አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌልህ ለምኑ ይሰጣቸዋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል ድን ዘንድ ስጸልይ ይህንን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁል ጊዜ በማለዳ በፊት ቆሜ የምትሰጠኝን ለመቀበል እነሆ የወዳጅ መጥምቀ መለኮት ቅዱስ ዮሐንስ የመልክዕ ምስጋና ማቅረብ ጀምራለሁ። የአምልኮተ ፍቅሩ ሐቅ ለህሊና በሚያቃጥል በእሳታዊ እግዚአብሔር ስምና ይህንን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጽልመት አበሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ ቸርነትን መሰክር ዘንድ አዋጅ ነጋሪ ቅዱስ አንደበት በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ በቅዱስ አንደበት የንስሐ ትምህርተ ስብከት ከሰዎች ላይ የኃጢአት ሸክምን እንዳስወገድክ ከእኔም ከአገልጋይህ ላይ የሚያሰቃየኝን ጽኑ የኃጢአት ክምር አስወግድልኝ። ያለ ኃጢአትና ያለ ረኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ በ30ኛው ዕለት ለሚከበር ልደት ሰላምታ ይገባል። የሰማይ ደመናን ታዝ ዘንድ ሥልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንምልኝ። በመወለድህ ሰው ሁሉ ደስ ይለዋል ተብሎ ተነግሮልሃልና። ቅዱስ ዮሐንስ ሆይ እኔ ወዳጅህ በቅድስና የጸነሰች እናት ቅድስት ኤልሳቤጥን አባት ቅዱስ ዘካርያስንም በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰት፣ ሰኔ 30 ዕለት ልደት በመሆናቸው እሊህን ዕለታት በደስታ ዘክራቸዋለሁ። ጸጋንና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስም አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይችን ከንቱ ዓለም የናቅ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን በደልና የሥጋ ለባሽ ፍጡራንንም አበሳ ሁሉ ትደመስስ ዘንድ ቅድስት ጸሎት ወደ ሰማይ ትውጣ። ጸጋውንና ግርማ ሞገስን በተጎናጸፈ ቅዱስ ገብርኤል ብስራት የተጸነስ ቅዱስ ዮሐንስ ሆይ የኃጢአት ደሞዝ ሞት ነውና እኔ ባሪያ በኃጢአት ታስሬ እንዳልሞት አስበኝ። ምስጋና ለሚገባው ለራሱ ጸጉርህና እንደ ሞፈር እንጨት ለተቆረጠ ራስ ሰላምታ ይገባል። የመጥቅና የአበቅቴ መጀመሪያ ርዕሰ አውድ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክት ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕሙም በሽተኛ አገልጋይህን ይፈውሰኝ። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት የአውራህና የዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህንን የአውድ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገት በርጉም ሄሮድስ ተቆርጦ ያረፈበትን መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞት ክብር ስለሆነ የምጽናናን አገልጋይህ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎት እርዳኝ። እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳል ፊት ሰማያዊ ብርሃንን ለከበባቸው ቅንድቦች ሰላምታ ይገባል። በምስራዕ ገነት የተተከለች የምስራዕ ተክል መዓዛ ይሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪያስደንቅ ድረስ ውበቱ ዘላለማዊ የሆነ
የፊት ሞገሳዊ ቅላት በፊቴ ላይ ይበዛ ዘንድ እለምንሃለሁ። የገነት ተክል ሽቶ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ዓለም ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቶ ባለበት ገነት ውስጥ እንድኖር ለምንልኝ። ብሩሃት ለሆኑ ሁለቱ ዓይኖችና በአንድነት ላሉ ሁለት ጆሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተጉም የባሕሪ አምላክ ነዳዲ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብን በጽድቁ እንዲያማልዱኝ ማጸናቸዋለሁ። ዳግመኛም ከነሱ ይልቅ እሳተ መለኮት ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ሆይ እኔ አገልጋይህን በማየ ንስሐ ታጥበኝ ዘንድ እለምንሃለሁ። በምድረ በዳ የንስሐ ትምህርተ ስብከትን እያስተማረ ሳለ በፀሐይ ሐሩር ለጠወለጉ ጉንጮች መንታ ለሆኑ አፍንጫዎች ሰላምታ ይገባል። እልዋ የተባሉ የሽቶ አይነት ስም ያለ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳን የመላእክትን ልብና የሰውን ሕሊና በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተንከራተተ ቅዱስ ዮሐንስ ሆይ እኔም በቅድስት ተዋህዶ ሃይማኖት ጸና ዘንድ እርዳኝ። የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችና የበቀል ምግብን ላልቀመሱ አፍ ሰላምታ ይገባል። ወርቅን የምታስንቅ እንቁ ባህሪ ቅዱስ ዮሐንስ ሆይ በሁለት ወገን በሥጋም በሐሳብ ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አምላክን ጸንሳ ሳለ በጎበኘቻችሁ ጊዜ በእናት ማኅፀን ሆነ ለልጇ ለባሕሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲት አምላክ ሰገድክ። እክላበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናትህ ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክህ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘወትሬ ሰግድ ዘንድ እንደ ተጋርዳኝ። ሳቅ ስላቅ ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃል ላልተናገረ አንደበት ሰላምታ ይገባል። ኃላፊ ወርቅን የናቅህ ቅዱስ ዮሐንስ ሆይ የክቡር በዓልህ የምስጋና እምቢልታ በተነፋ ጊዜ ነጎድጓድ ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይንም በ30ኛው የበዓል ዕለት ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድንልህ በእኔ በአገልጋይ ላይ ፍቅርህን አሳድርብኝ። አነጋገሩ ላማረ ለተወደደ ቃልህ እሳተ ለሃቡም ለሕሙማን ፈውስል በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳንህ ወርቅ ለድሃ መዝገቡ ለሰነፍ ጥበቡ ነው። በፈውስ ጥበብህ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሀብለ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስህ ያደረብኝን ጽኑ ሕመም እፍ ብለ ሰውነቴን ትፈውስ ዘንድ እማጸንሃለሁ። ጥዑም ቃል ለሚፈስበት ጉሮሮ ዳግመኛ በምስጋና ማኅተብ ለተሸለመ አንገትህ ሰላምታ ይገባል። የወይነ ጋዲ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮድስ አንገትህን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ ምንኛ አዝኖ ኖሯል። በአየር ላይ የተዘዋወርክ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ሆይ ከዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተል ለኔ ለወዳጅ ወደ ፈጣሪ የምበርበት
ክንፈ ጸጋህን በልቤ ውስጥ ፍጠርልኝ። የዚህ ዓለም ኃላፊ የደስታ ቀንበር ለጣሉ ትከሻዎችህና የግመል ጸጉርን ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋ የበረከት መዝገብ ድንግል ቅዱስ ዮሐንስ ሆይ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ኢየሱስ ክርስቶስ የአንተን ክብር በነገራቸው ጊዜ ቅዱስ ያዕቆብ ተደሰተ። ኬፋ የተባለ ቅዱስ ጴጥሮስም በሐሴት ተመላ። የመንግሥተ ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦች ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እለምንሃለሁ። የጸጋ አዝመራ ነዶዎቹን ላቀፉ ደረት እንደ ትከሻ ለሚያምር ሕፅን እቅፍ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠ ቃል ኪዳን አንዱ ከሚጎድል ሰማይና ምድር ቢያልፉ ይቀላል። የጸጋና የበረከት ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከኔ ካገልጋዬ የጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎትህ በአማላጅነት እርዳኝ። የኃጢአት አዘቅትን ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ላረፈ ክንድህ ሰላምታ ይገባል። ይገዛልህ ዘንድ አውሬ ሰይጣንን በሥልጣን ጸጋ የምታስር ሞገስን የተመላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ ሆን ዘንድ ንጹሕ ሕሊና ቅን ልቦናን በጸሎት አድለኝ። በተሰጠ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ ሐኬት ከአራዊት ባህሪ ብሷልና የሰው ልጆች ሁሉ ከሐኬት ከክፋትና ከተንኮል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይህ እለምንሃለሁ። እንደ ሌላው ቅዱስ አካልህ ለተዋቡ ክብራት ክንዶች በአንድነት ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘወትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክተኞች ክብርህና ቸርነትህ በየመልኩና በየክርኑ ከአንተ ዘንድ ታዘው ወደ እኔ ይምጡልኝ። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርህ ቅዱስ ዮሐንስ ሆይ እኔ ባሪያ በዮርዳኖስ በሚፈልቅ ማየ አእምሮ ሰውነቴን ታጥብ ዘንድ እለምንሃለሁ። በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት መድኃኒ ዓለም ክርስቶስን ለዳሰሱ እጆችህ ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከህሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝና በመንፈሱም ያነጻይ ዘንድ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎችን ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውስ ረድኤትህ እንድትዳስስልኝ እለምንሃለሁ። እንደ ዳርቻማ ስፍራ በእጅህ ጫፍ በሚገኙ ጥፍሮችህና የደስታ ምንጣፍን ለማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከብ የምትቀዝፍ ጠቢበ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊው የሰው ልጅ ትውልድ ይቅርና ፈጣሪ እንደተናገረው ሱራፌ የተባለው መልአክ እንኳ በሰማይ በክብር አይተካከልህም። የቅዱስ እግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቤ ላይ የሃይማኖት ፋናን እያበራ ለመንግሥተ ሰማያት ታበቃን ዘንድ እማጸንሃለሁ። ሥርዓትንና ሕግን ለመረጠ ሆድህና ከበቀላን ከክፋት ለራቀ ልብ ሰላምታ ይገባል። እንደ ኖህ ተረፈ አበው ተብለ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ሆይ
ብዙ የስቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከኔ ከወዳጅ ዘንድ የፍቅርህን እሳት ፈጽሞ ሊያጠፉት አይቻላቸውም። ከቂም በቀልና ከኃጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕገ እግዚአብሔር መሠረት እግዚአብሔር ፍቅር መሆኑን የምረዳው ይህንን ፈጽሜ ስገኝ ነውና እኔ ፍጡራን የሆኑ የሰው ልጆችን ሁሉ እንድወድ በፍቅር ጎዳና ምራኝ። ከአምላክ ልቦና ጋር ለሚስማማ ኩላሊትህና ሳይቅበዘበዝ በጸጥታ ለሚኖር ህሊና ሰላምታ ይገባል። ዓለምን የናቅ ንጹሕ ግብር ቅዱስ ዮሐንስ ሆይ በተጋድሎ የሲቃይ ግብረ ሕማም አንተን የሚመስለው የሰማዕታት ሹም ተርቢኖስ የተባለ የመንፈስ ወንድም ሊቀ ሰማዕታት ቅዱስ ጊዮርጊስ ጋራ እኔን በቅድስት ተዋህዶ እምነቴ እንድጸና በአማላጅነታችሁ ትረዱኝ ዘንድ እለምንሃለሁ። የሥጋ መሸፈኛ ለጋረደው ንዋዬ ውስጥህና እግዚአብሔር በእጁ ለሠራው አንጀትህ ሰላምታ ይገባል። ጥበብንና አእምሮን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የደንጊያ ሕንፃ ቤቶችን ንቀህ በዱር በገዳም የመኖር ገአር እንደምን አላደከምህም? ጥበብን አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን በመፍራት እኖር ዘንድ በአማላጅነት እርዳኝ። የዘላለም አምላክ ኢየሱስ ክርስቶስን ግብረ ጥበብን የሚያስመሰግን እንብርትህና የማስተዋል ትጥቅን ለታጠቀ ወገብህ ሰላምታ ይገባል። በሃይማኖት ለነ ቅዱስ ቄርቆስ ወገናቸው የሆንክ የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታስ እንኳ ዳግም ሞት ፈጽሞ ይድናል። የሃይማኖት ዝናርን የታጠቅህ ቅዱስ ዮሐንስ ሆይ በባህሪ ገድላቸው አንተን የሚመስሉ እነ ቅዱስ ቄርቆስ ስለ ሃይማኖት ብለው ባለፉት የመከራ ፍኖተ ገድል ሳልፈራ ጸንቼ እንድጓዝ እኔ ልጅህን የሃይማኖት ዝናርህን አስታጥቀኝ። በተወደደ የምስጋና ቃሉ ማህሌት ለከበሩ ጭኖች ዳግመኛ ለጽኑዓት ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስን ምስጋና ከጠዋት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘወትሮ የሚያስመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋኤ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ አዲስ ልቦናን በአማላጅነት ትፈጥርልኝ ዘንድ እለምንሃለሁ። በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ያለ ድካም ሳያቋርጡ በመመላለስ ለጸኑ ተረከዞች ሰላምታ ይገባል። የበደልን ትቢያ የምትበትን ኃያል አውሎ ነፋስ ቅዱስ ዮሐንስ ሆይ ያንተን ነገር ማሰብ ህሊናዬን ማረከው። የፍቅርህ እሳትም ልቤን እንደ ሰም አቃለጠው። በተሰጠ የጸጋ አምላክነት ስልጣን የኃጢአትን በደል እንድታጠፋልኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅርህ ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኃጢአትን ከኔ ከወዳጅህ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ዘወትር በትጋት የሚቆም የጽኑ እግርህ መርገጫ የአእዋመ ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባህሪ አምላክ ኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነት ቃል ኪዳንህ ምክንያት ብዙዎች ያለ ብርና ወርቅ በእፍኝ ውሃ በሁለት ትንሽ ሳንቲም ምጽዋት መንግሥተ ሰማይን ይወርሷታል። ከተሰጠ ቃል ኪዳን የተነሳ በእፍኝ ውሃ ምጽዋት መንግሥተ ሰማይን የምታሰጥ ቅዱስ ዮሐንስ ሆይ እኔ ወዳጅ የጌታን ቃል በመፈጸም የመንግሥተ ሰማይ ወራሽ እንደሆነ አብቃኝ። ጽዱላት ለሆኑ ለእግርህ ጥፍሮችና
ለተዋበ ጽኑ ቁመት አቋቋም እልል እያልኩ የምስጋናዬን ሰላምታ አቀርብልሃለሁ። ለስምህ ጸጋና ሞገስ የተሰጠው የክርስቶስን መከራ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፈ ነድ እንደሚሰኝ የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነ። በክርስቶስ ደም የከበረ መከራ መስቀሉን የተሸከምክ ቅዱስ ዮሐንስ ሆይ እኔ ወዳጅህ በዚህ ዓለም ሳለው በሃይማኖት የጸና ዘንድ እርዳታ እንዳይለየኝ ሊቀ መላእክት ቅዱስ ኡራኤልም ከኔ ሳይለይ በክንፈ ረድኤቱ እንዲጠብቀኝ እለምንሃለሁ። በጣፋጭ ምስጋናና በጥዑም ዝማሬ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅድስት ነፍስ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ሆይ ምድር አፏን ከፍታ የዋጠቻቸው እኮያን የቆሬ ልጆች ወዳሉበት ጠላቶችን አወርዳቸው። በንጽህና ከወርቅና ከዕንቁ ይልቅ የጠራ ቅዱስ ዮሐንስ ሆይ ፍጹም የጠራ ቅዱስ ዮሐንስ ሆይ ፍጹም በሆነ እምነት ፈጣሪህን የተማጸነ አንተንም በአማላጅነት አምኖ የለመነ ጠላቶቹ ሁሉ እንደ ጢስ ተነው ይጠፋሉና የኔም የወዳጅ ጠላቶች ከኔና ከቤተሰቤ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናን እንዲያገኙ ማጸናለሁ። በንጹህ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ ዳግመኛ የሰማይ የብርሃን ከዋክብት ጌጥን ለተሸከመ መቃብር ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህን ያንተን የመልክህን ስም የሚንቅና የሚያቃልል ፍጡር በሰውና በመልአክ አፍ ተለይቶ የተወገዘ ይሁን። የቅድስናን ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽህናን ሰላማዊ ፍሬ መገብ ዘንድ ደስ እንዲያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክት አብረውኝ እንዲቆሙ እኔ አንተ ወዳጅ የአማላጅነትን ጸጋ ማጸናለሁ። በአራት ሱባኤ ልክ እያንዳንዱን የመልክህን ስም እየጠራው በመቁጠር እነሆ ልዩ የምስጋና እጅ መንሻ 28 ጊዜ ለመልክዓ አካልህ ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት ከሚሆን ከወዳጅ ከቅዱስ በርተሎሜዎስ ጋር ሆነን የሁላችን ጌታ የባሕርይ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለትን እንደተቀበለ ሁሉ የእኔንም ይህንን ያቀረብኩልህን ልመና ተቀበለኝ። በተሰጠህ ቃል ኪዳን በክብሩ የአማላጅነት ልመና በቅዱስ ማየ ጸበልህ የገላዬን ቁስል የምትጠግን የህሊናዬን ሕመም የምትፈውስ ቅዱስ ዮሐንስ ሆይ የነፍሴን ቁስል በቃል ኪዳን ፈውሰ እኔን ባሪያህን ለመንግሥተ ሰማያት አብቃኝ። አሜን። የሰራዊት ጌታ እግዚአብሔር ሆይ ስለኛ ወደ አንተ በሚቀርበው የቅዱስ ዮሐንስ አማላጅነት ልመና እንድን ዘንድ የአገልጋይህ የቅዱስ ዮሐንስን ስም በምስጋና እንድንጠራ ፈቅደ ርቱዕ አንደበትን ስለሰጠህን አቤቱ እናመሰግንሃለን። አቤቱ እናከብርሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግንሃለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የንጉሶች ንጉሥ አንተነ። የሥጋም የነፍስም ፈጣሪ አንተነ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን።
የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።